ሰላም ውዶችዬ እንዴት አመሻችሁ? ደህና አመሻችሁ? እኔ ጋር ሁሉ ሰላም ሁሉ መልካም። ተመልሼ መጥቼላችኋለሁ እንግዲህ በጨረቃዎቼ ጉዳይ እና አሁን ሳስበው ማለት ነው ውዶችዬ፣ አታስቡ፣ አትጨናነቁ። እኔም እንደናንተ ጭንቅ እያለኝ ነው ቪዲዮውን የማየው ማለት ነው። እና በተለይ የትላንትና እና ከዛ ወዳ የነበረው ቪዲዮ በጣም የሚጨንቅ ቪዲዮ ነበርና የዛሬው ደግሞ የሆነ ነገሩ ቀልድ እየመሰለኝ ነው ማለት ድራማ እየሰሩ ነው ተመካክረው፣ ወይ ደግሞ ፕራንክ እያደረገች ነው ሀይሚዬ ብሩኬን እንደዚህ በኮንፊደንስ ምናምን ልትናገር የቻለችበት ምክንያት ደግሞ ምናልባት ከጀርባ ሀብ ወይም ደግሞ ሙሼ ያውቁ ይሆናል። እነሱንም ከፕራንኩ ቀላቅላቸዋለች ማለት ነው። ወይ ደግሞ ተመካክረው ድራማ እየሰሩ ነው ብዬ ነው የማስበው። ማለት ይሄን ነገር ማመን ይከብደኛል። እንዴት ነው መለያየት ቀልድ ነው እንዴ? እንደዚህ ስንት አመት ማለት ይህን ሁሉ ጊዜ አብረው ያሳለፉ ስንት ነገር ያሳለፉ ልጆች አሁን ድንገት በማይረባ ነገር መለያየት ምናምን የሚባል ነገር የለም። ለመለያየትም ለመገናኘትም ምክንያት አለው ለሁሉም ነገር እና አልተዋጠልኝም ብዙ ማለት ነው። እና ውዶችዬ ብዙ አትጨናነቁ፣ አታስቡ። ያው ጨረቃዎቼ ደግሞ ለቀልድም ቢሆን ይሄ መለያየት ምናምን የሚባል ነገር ባታወሩ አሪፍ ነው። እና ብዙ እናንተን የሚወዳችሁ ኦዲየንሶች አሉና እኛ ይከፋናል፣ ይጨንቀናል እንደዚህ እያላችሁ ስታወሩ ማለት ነው። እና በቃ ብትችሉ ይህን ነገር ብታቆሙት፣ ይሄን ፕራንክ ብታቆሙት አሪፍ ነው። ምክንያቱም እኛም ጋር አሁን ግራ አጋባችሁ፣ የሆነ ለመፍረድም እኮ ከበደን። ሀይሚዬ እንዴት ነው አንድ ሰው ጥፋቱ ሳይነገረው ያ ነገር ችግሩ ሊፈታ የሚችለው ማለት ነው። እና ጥፋቱ ሳይነገረው አንድ ሰው ምንም ሊያውቅ አይችልም። ችግሩም የሚፈታው ሲነገረው ነው፣ ስትነጋገሩበት ነው። እና ብዙ ጥላት አላችሁ፣ ለጥላቶቻችሁ በር ባትከፍቱ። ብዙ ጥላት እንዳለ ሁሉ ብዙ ወዳጅ አላችሁ። እንደውም ከጥላቶቻችሁ ወዳጆቻችሁ ብዙ ናቸው። እና ቦታ መስጠት ያለባችሁ ለሚወዳችሁ ሰዎች ነው። እና ክብር ለኦዲየንሶቻችሁ ውዶችዬ፣ በሰላም በፍቅር በደስታ እንድትመጡልን ነው የምንፈልገው። እና እንግዲህ የነገውን ደግሞ ፈጣሪ በሰላም በፍቅር የምትመጡልን ያድርግልን። ብቻ ግን ይሄን ነገር ብታቆሙት ባይነኝ ውዶችዬ። እህቶቼ ደግሞ አታስቡ፣ አትጨናነቁ። ያው ቆም ብላችሁ ስታስቡት አንዳንዴ ችግሮች ካሉ እንደዚህ የከፋ ችግር ካለ እስከ መለያየት ድረስ የሚያደርስ ችግር ካለ ከካሜራ ጀርባ የሚፈቱት ነገር ነበረ። ግን ካሜራ ላይ መጥተው እንደዚህ ያሉት ያው ስራ ስለሆነም ይመስለኛል። እና ብቻ ግን አትጨናነቁ፣ አታስቡ። በያላችሁበት ፈጣሪ ይጠብቃችሁ። ወዳችኋለሁ። ባይ